ጤና ይስጥልኝ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን፣ ይሄ የመጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ 125ኛ ቀናችን ላይ እንገኛለን። በዚህ ቀን የምናነበው ደግሞ ሁለተኛ ዜና መጽሐፍ ከምዕራፍ 19 እስከ 21 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ዜና ምዕራፍ 19። የይሁዳ ንጉሥ ኢዮሳፍጥ ወደ ቤቱ ወደ ኢየሩሳሌም በደህና ተመለሰ። ባለራእዩ የአናኒ ልጅ ኢዩ ሊገናኘው መጣ። ንጉሡም ኢዮሳፍጥን ከሃዲውን ታግዛለህን? ወይስ እግዚአብሔርን የሚጠሉትን ትወዳለህን? ስለዚህም ነገር ከእግዚአብሔር ዘንድ ቁጣ ሆኖብሃል። ነገር ግን የማምለኪያ አጸዶቹን ከምድር አስወግደሃልና እግዚአብሔርንም ትፈልግ ዘንድ ልብህን አዘጋጅተሃልና መልካም ነገር ተገኝቶብሃል አለው። ኢዮሳፍጥም በኢየሩሳሌም ተቀመጠ። ደግሞም ከቤርሳቤህ ጀምሮ እስከ ተራራማው እስከ ኤፍሬም ሀገር ድረስ ወደ ሕዝቡ ወጥቶ ወደ አባቶቻቸው አምላክ ወደ እግዚአብሔር መለሳቸው። በምድርም ላይ በተመሸጉት በይሁዳ ከተሞች ሁሉ በእያንዳንዱ ከተማ ውስጥ ፈራጆችን አኖረ። ፈራጆቹንም ለእግዚአብሔር እንጂ ለሰው አትፈርዱምና እርሱም በፍርድ ነገር ከእናንተ ጋር ነውና የምታደርጉትን ተመልከቱ። አሁንም እግዚአብሔርን መፍራት በእናንተ ላይ ይሁን። በአምላካችንም በእግዚአብሔር ዘንድ በደልና ለሰው ፊት ማድላት መማለጃ መውሰድ የለምና ሁሉን ተጠንቅቃችሁ አድርጉት አላቸው። በደምና በደም መካከል በሕግና በትእዛዝ በስርዓትና በፍርድም መካከል ያለ ማናቸውም ነገር ወደ እናንተ ቢመጣ እግዚአብሔርን እንዳይበድሉ ቁጣም በእናንተና በወንድሞቻችሁ ላይ እንዳይመጣ አስጠንቅቋቸው። እንዲህም ብታደርጉ በደለኞች አትሆኑም። እነሆም ለእግዚአብሔር በሚሆነው ነገር ሁሉ የካህናቱ አለቃ አማርያ፣ በንጉሱም ነገር ሁሉ የይሁዳ ቤት አለቃ የእስማኤል ልጅ ዝባድያ በላያችሁ ተሹመዋል። ሌዋውያኑ ደግሞ በፊታችሁ አለቆች ይሆናሉ። በርትታችሁም አድርጉ፣ እግዚአብሔርም መልካም ከሚያደርግ ጋር ይሁን። ሁለተኛ ዜና ምዕራፍ 20። እንዲህም ሆነ ከዚህ በኋላ የሞዓብና የአሞን ልጆች ከእነርሱም ጋር ምዑናውያን ኢዮሳፍጥን ሊወጉ ወጡ። ወረኞችም መጥተው ከባህሩ ማዶ ከሶሪያ ታላቅ ሰራዊት መጥቶብሃል፣ እነሆም አይንጋዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳም ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ፣ እንዲህም አለ: አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህ የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደድክ ለወዳጅህም ለአብርሃም ዘር ለዘላለም የሰጠሃት አንተ አይደለህምን? እነርሱም ተቀመጡባት፣ ለስምህም መቅደስን ሰርተውባት። ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ቢመጣብን ስምህ ባለበት በዚህ ቤት ፊትና በፊትህ ቆመን በመከራችን ወደ አንተ እንጮሃለን፣ አንተም ሰምተህ ታድነናለህ አሉ። አሁንም እነሆ እስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸው፣ ነገር ግን ፈቀቅ ብለው ያላጠፏቸው የአሞንና የሞዓብ ልጆች የሴይርም ተራራ ሰዎች እነሆ ለወሮታችን ክፋት ይመልሱልናል፣ ከሰጠህንም ርስት ያወጡን ዘንድ መጥተዋል። አምላካችን ሆይ አንተ አትፈርድባቸውምን? ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። የይሁዳም ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸውም ጋር በእግዚአብሔር ፊት ቆመው ነበረ። የእግዚአብሔርን መንፈስ ከአሳፍ ወገን በነበረው በሌዋዊው በማታንያ ልጅ በይኤል ልጅ በበናያስ ልጅ በዘካርያስ ልጅ በየህዚኤል ልጅ በጉባኤው መካከል መጣ፣ እንዲህም አለ: ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሡ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡም። ነገ በእነርሱ ላይ ውረዱ። እነሆ በጺጽ አቀበት ይወጣሉ፣ በሸለቆም መጨረሻ በይሩኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ። እግዚአብሔርም ከእናንተ ጋር ነውና አትፍሩ፣ አትደንግጡም። ነገም ውጡባቸው። ኢዮሳፍጥም በምድር ላይ ተደፋ። ይሁዳም ሁሉ በኢየሩሳሌምም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ። ሌዋውያን የቀዓት ልጆችና የቆሬ ልጆች የእስራኤልን አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑ ዘንድ ቆሙ። ማልደውም ተነሱ፣ ወደ ቴቆሄም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ነገሩም ይሰላላችኋል አለ። ከሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስም ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራን አቆመ። ዝማሬውና ምስጋናውንም በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች በሴር ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነሱም ተመቱ። የአሞንና የሞዓብ ልጆች በሴር ተራራ በሚኖሩት ላይ ፈጽመው ይገድሏቸው ዘንድ ያጠፏቸውም ዘንድ ተነስተውባቸው ነበረ።
በሴርም የሚኖሩትን ካጠፉ በኋላ እያንዳንዱ ባልንጀራውን ለማጥፋት ተረዳዳ። የይሁዳም ሰዎች ወደ ምድረ በዳ ግንብ በወጡ ጊዜ ሕዝቡን አዩ። እነሆም በምድሩ ሁሉ ሬሳ ሞልቶ ነበረ፣ ያመለጠም ሰው አልነበረም። ኢዮሳፍጥና ሕዝቡም ምርኮ ይወስዱ ዘንድ መጡ። ብዙ ከብትና ልዩ ልዩ ዕቃም ልብስም እጅግም ያማረ ዕቃ አገኙ። በዘበዙትም ሁሉንም ይሸከሙ ዘንድ አልቻሉም። ከምርኮ ብዛት የተነሳ እስከ 3 ቀን ድረስ ይበዘብዙ ነበር። በአራተኛውም ቀን በበረከት ሸለቆ ውስጥ ተሰበሰቡ። በዚያም እግዚአብሔርን ባረኩ። ስለዚህ ያ ስፍራ እስከዛሬ ድረስ የበረከት ሸለቆ ተባለ። የይሁዳና የኢየሩሳሌም ሰዎች በፊታቸውም ኢዮሳፍጥ እግዚአብሔር በጠላቶቻቸው ላይ ደስ አሰኝቷቸዋልና በደስታ ወደ ኢየሩሳሌም ይሄዱ ዘንድ ተመለሱ። በበገናና በመሰንቆ በመለከትም ወደ ኢየሩሳሌም ወደ እግዚአብሔር ቤት ገቡ። እግዚአብሔርም የእስራኤልን ጠላቶች እንደወጋ በሰሙ ጊዜ በምድር መንግስታት ሁሉ የእግዚአብሔር ፍርሃት ሆነ። የኢዮሳፍጥም መንግስት ጸጥ አለች፣ አምላኩን በዙሪያው ካሉ አሳረፈው። ኢዮሳፍጥም በይሁዳ ላይ ነገሰ። መንግስት በጀመረ ጊዜ የ35 ዓመት ጎልማሳ ነበረ። በኢየሩሳሌምም 25 ዓመት ነገሰ። እናቱም የሺልሂ ልጅ አዙባ ነበረች። በአባቱም በአሳ መንገድ ሄደ፣ ከእርሱም ፈቀቅ አላለም። በእግዚአብሔር ፊት ቅን አደረገ። ነገር ግን የኮረብታው መስገጃዎች አልተወገዱም። ሕዝቡም ገና ልባቸው ወደ አባቶቻቸው አምላክ አላዘጋጁም ነበረ። የቀረውም የፊተኛውና የኋለኛው የኢዮሳፍጥ ነገር እነሆ በእስራኤል ነገስታት መጽሐፍ ውስጥ በሚገኘው በአናኒ ልጅ በኢዩ ታሪክ ተጽፏል። ከዚህም በኋላ የይሁዳ ንጉስ ኢዮሳፍጥ ስራው እጅግ ክፉ ከሆነ ከእስራኤል ንጉስ ከአካስያስ ጋር ተባበረ። ወደ ተርሴስም የሚሄዱ መርከቦችን ያሰሩ ዘንድ አንድ ሆኑ። መርከቦቹንም ከኤጽዮን ጋብር አሰሩ። የመሪሳም ሰው የዮዳያ ልጅ አልዓዛር ከአካስያስ ጋር ተባብረሃልና እግዚአብሔር ስራህን አፍርሶታል ብሎ በኢዮሳፍጥ ላይ ትንቢት ተናገረ። መርከቦቹም ተሰበሩ፣ ወደ ተርሴስ የሚሄዱ ዘንድ አልቻሉም። ሁለተኛ ዜና ምዕራፍ 21። ኢዮሳፍጥም ከአባቶቹ ጋር አንቀላፋ፣ በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም ኢዮራም በእርሱ ፈንታ ነገሰ። ለእርሱም የኢዮሳፍጥ ልጆች አዛሪያስ፣ ይሂኤል፣ ዘካርያስ፣ ኤዛሪያስ፣ ሚካኤል፣ ሰፋጥያስ የሚባሉ ወንድሞች ነበሩት። እነዚህ ሁሉ የይሁዳ ንጉስ የኢዮሳፍጥ ልጆች ነበሩ። አባታቸውም ብዙ ስጦታ፣ ብርና ወርቅ፣ የከበረም ዕቃ በይሁዳ የተመሸጉትን ከተሞች ሰጣቸው። መንግስቱን ግን የበኩር ልጁ ስለሆነ ለኢዮራም ሰጠው። ኢዮራምም በአባቱ መንግስት ላይ ተነስቶ በጸና ጊዜ ወንድሞቹን ሁሉ ሌሎችንም የእስራኤልን መሳፍንት በሰይፍ ገደለ። ኢዮራምም መንገስ በጀመረ ጊዜ የ32 ዓመት ጎልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሰ። የአካብን ልጅ አግብቶ ነበርና የአካብ ቤት እንዳደረገ በእስራኤል ነገስታት መንገድ ሄደ። በእግዚአብሔር ፊት ክፉ አደረገ። ነገር ግን ከዳዊት ጋር ስላደረገው ቃል ኪዳን ለእርሱና ለልጆቹ በዘመናት ሁሉ መብራት ይሰጠው ዘንድ ስለሰጠው ተስፋ እግዚአብሔር የዳዊትን ቤት ያጠፋ ዘንድ አልወደደም። በእርሱም ዘመን ኤዶምያስ በይሁዳ ላይ አመፀ፣ ለራሱም ንጉስ አነገሰ። ኢዮራምም ከአለቆቹና ከሰረገሎቹ ሁሉ ጋር ተሻገረ። በሌሊትም ተነስቶ እርሱንና የሰረገሎቹን አለቆች ከበው የነበሩትን የኤዶምያስን ሰዎች መታ። ኤዶምያስ ግን በይሁዳ ላይ እስከዛሬ ድረስ አመፀ። በዚያም ዘመን ልብና ደግሞ በእርሱ ላይ አመፀ፣ የአባቶቹን አምላክ እግዚአብሔርን ትቶ ነበርና። ዳግምም በይሁዳ ተራሮች ላይ መስገጃዎችን ሰራ። በኢየሩሳሌምም የተቀመጡትን እንዲያመነዝሩ አደረጋቸው። ይሁዳንም አሳተው። ከነቢዩም ከኤልያስ እንዲህ የሚል ጽሕፈት መጣበት። የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ በአባትህ በኢዮሳፍጥ መንገድ በይሁዳም ንጉስ በአሳ መንገድ አልሄድክምና በእስራኤል ነገስታት መንገድ ሄደሃልና የአካብ ቤት እንዳደረገ ይሁዳንና በኢየሩሳሌም የሚኖሩትን እንዲያመነዝሩ አድርገሃልና ከአንተም የሚሻሉትን የአባትህን ቤት ወንድሞችህን ገድለሃልና እነሆ እግዚአብሔር ሕዝብህና ልጆችህን ሚስቶችህንም ያለህንም ሁሉ በታላቅ መቅሰፍት ይቀስፋል። አንተም ከደዌው ጽናት የተነሳ አንጀትህ በየዕለቱ እስኪወጣ ድረስ በክፉ የአንጀት ደዌ ትታመማለህ። እግዚአብሔርም የፍልስጤማውያንንና በኢትዮጵያውያን አጠገብ የሚኖሩትን የአረባውያንን መንፈስ በኢዮራም ላይ አስነሳ። ወደ ይሁዳም ወጡ፣ አፈረሷትም። የንጉሱንም ዕቃ ቤት ሁሉ ወንዶች ልጆቹና ሴቶች ልጆቹን ማረኩ። ከታናሹም ልጅ ከአካስያስ በቀር ማንም አልቀረለትም። ከዚህ ሁሉ በኋላ እግዚአብሔር በማይፈወስ ደዌ አንጀቱን ቀሰፈው። ከቀንም ወደ ቀን እንዲህ ሆነ። ከ2 ዓመት በኋላ ከደዌው ጽናት የተነሳ አንጀቱ ወጣ፣ በክፉም ደዌ ሞተ። ሕዝቡም ለአባቶቹ ያደርገው እንደነበረ ለእርሱ የመቃብር ወግ አላደረገለትም። መንገስ በጀመረ ጊዜ 32 ዓመት ጎልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሰ። ማንም ሳያዝንለት ሄደ። በዳዊትም ከተማ እንጂ በነገስታት መቃብር አልቀበሩትም። የዛሬ ንባብ ይሄንን ይመስል ነበረ። ማታ 3 ሰዓት ላይ ቲክቶክ እና ቴሌግራም ላይ ቀጥታ ስርጭት ጥናት ስላለን መጥታችሁ አብረን እናጥና። ጸጋ ይብዛላችሁ።